እየመጣሽ ተኝ ቤታችን ሰፊ ነው ብላለች እናቴ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ እንዴት ናችሁ? ግሪስ ፋሚሊዎች ሰላም ሰላም ብያለሁ። ዛሬ እንግዲህ መጥቼላችኋለሁ። ንግስቷ እንግዲህ ቁርጧ በቃ ችላ አሳልፋ ተው ብላ ለምና ጀግና ሴት በሚያደርገው መሰረቱ ለምና ዛሬ እንግዲህ የማታው ቪዲዮ የሩታዬ ቁርጥ ያለው በቃ የሆነ በቃ አለ አይደለም ጭካኔውን እስከ የታገኘችው ነው ያልኩት። ማለትም ሰው ነገሮች ሲመላለሱባችሁ በጣም ተደጋግሞ ሲደረግባችሁ ብዙውን የምትችሉ ከሆናችሁ ማንኛችንም ሴት የምናደርገው ድርጊት ነው ሩታ ያደረገችው ድርጊት ማለት ነው። ውድ ፋሚሊዎቼ ዛሬ ላይክ ሰብስክራይብ ያደረጋችሁ የተሰማችሁን ጻፉ። አይዟችሁ አብሽሩ። የአብርሽ ዳይበሮች የአብርሽ ሞዴሶች ግን ደስ ብሏችሁ ሊሆን ይችላል፣ ግን ደስ አይበላችሁ። እናንተ ለመለያየት ቶክቶክ ላይ ተቀምጣችሁ እሱ ጀግና ነው እያላችሁ ስታሽቃብጡ ነበረ። ውጤታችሁት እንደዚህ ነው። ሰው ልጅ መላይቶ እኔ አብርሽን የምሰርበው እንዲስተካከል ተጥፋቱ ትክክል አይደለም የሰራው። ከሷ ላይ ያለው አስተያየት በጣም የወረደ ነው። ከሚስቱ ከሩታ ላይ የሚሰራው ስራ አሁን እሱ አልገባውም። አሁን ለራሱ አልገባውም። ነፃነት ፊቱ የሰደበቻት ስድብ ዘላለም ይልህ አይጠፋትም። አንቺ ባለጌ አትሆንህም ስትል የነበረው ኤፍሬምን ተውት። እኔ ኤፍሬምን እስካሁን ቪዲዮ አልሰራሁበትም ማለት እሱ ድሮም ንግግር ስለማያውቅ ማለት ነው። እኔ በኤፍሬም ብዙም ቂም የለኝም። አያውቅም። ሁሉ ጊዜ ነው 3 ቪዲዮ ሰርቶባታል። ለምን ምንም ዘመድ እንደሌላት ምንም እንደማትቆርጥ አብርሽን እንደ ዕቃ እንዲቆጥራት ስለሚፈልግ አስተሳሰቡ የሁለታቸውም አንድ አይነት ስለሆነ ማለት ነው። እኔ በኤፍሬም ሰርቻ አላውቅም። ማለት እነሱ ወንድምና ወንድም ናቸው። ምንም ቢጣሉ አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት የሚጠጡት። ነገር ግን ሩታን እንደ ቤተሰብ እንደሌላት ዕቃ አርጎ እንደቆጠራት አብርሽ ዋጋው ጀግና ሴት ስትቆርጥ እንደዚህ ነው። እየመረራችሁ ዋጡት። ሩታ ማለት በጣም ተሰብራለች። አንደኛ በእርግዝና፣ ሁለተኛ በመፈልገው ቦታ ስላልተገኘላት። እሷ የምፈልገው ቦታ አብርሽን ትልቅ ቦታ ደርሶ አብራ ተቀይራ ትልቅ ቦታ እንድረስ የምትል ሴት ናት። ምንም ቁሳቁሳይ አያሞኛትም ሩታ ማለት። አሁን እንኳን የመጣችው ልብሶችን የምፈልጋቸውን ልብሶች ልውሰድ ነው እንጂ አለችው ምንም ልውሰድ አላለችም። ይሄ ለራሱ ለሴትነት መማሪያ ነው። ገንዘብ ቁሳዊ መድረሽ ምንም አይሰራላችሁ። ዋናው ሰላም ነው። ዋናው ረፍት ያለው ህይወት መኖራችሁ ነው። በእውነት እኔ ሩታዬ በጣም ነው የምትገዛኝ። ማለት ሁሉ ነገሯ በቃ ራሴን እገልጽባታለሁ ብዬ የምለው በምክንያት ነው። በእውነት ፋሚሊዎቼ ሩታ ቻለች እንደዚህ ነው በቃ። የሰው ልጅ መድረጃ እንደሌለው ታስባላችሁ ብዙዎቻችሁ። ለምናው ነው የመጣችው። አሁን መድረሽ ምናምን እየረገጣት ትኖር እሷ መናገር አፍ የላትም ስንት ብላችኋታል። የሩታ እኮ እኔ እንጃ ቢወራ አያልቅም። ነገር ግን እንደዛ አይደለም። በእውነት እንደዛ አይደለም። ሴት ልጅ ነን። ነገ ምን እንደሚደርስብን አናውቅም። እሷ ንጹህ ፍቅር አገኘሁ ብላ ነው እንደዛ አጀንዳ ይኖረዋል ብላ አስባ አይደለም ይሄን ነገር የገባችበት። ሴት ልጅ ረግጦት ሂዷል ተጎርቷል ብላ ነው እንጂ ማንሳቷ ነው እንጂ የሰው ባል ቢሆን ኖሮ ሩታ አታረግም። ታስታውቃለች። የሰው ባል አትነካም። ረግጣው አልፈልግህም እኔ ሚዲያ ከወዲያ መውጣት አልፈልግም ብላ የውሸት ድራማ ስላሳየች ፍቅር በዛ ምክንያት ነው ሩታ ይሄን ልጅ ልታፈቅረው የቻለችው። ዛሬ ግን ችላ እንደምታዩት ሄደች። ግን ሄዳለች ብላችሁ ደስ እንዳይላችሁ። አብርሽና ሩታ ሞት ነው የሚለያያቸው። እኔ እርግጠኛ ነኝ 100% አብርሽና ሩታ አይለያዩም። ሊጨማለቅ ይችላል አይታወቅም። አይምሮው እሱ የሚያስበው ሴቶችን ደርድሮ በሴቶች ሴትን ማሸነፍ ነው የሚፈልገው እንጂ ምን በድያታለሁ፣ ምን አርጊያታለሁ፣ ምን ሰርቻለሁ፣ ስህተቴ ምንድነው ብሎ መማር አይፈልግም አብርሽ። አፍሬምን የሚያመጣው ቪዲዮ ወጥቶ አንቺ ጥፋተኛ ነሽ ስላለ እንጂ ምንም ሊገባው አልቻለም። ሩታ በምንድን ነው የተቀየመችኝ? አንተ ፊት እያሰደብከኝ አላስከበርከኝም ስትለው እንኳን ምንም ሊነቅ አልቻለም። ያሰደባት መነፂ ነው። ታይቀደም ጽጌ ሰደበቻት። ታይቀደም ማና ደሞ አንዷ ሰደብ ያቺ የቡታጀራ ሆነው ያቺ ሰደበቻት። ለብርና ያመጣሃት እንጂ አንተ እኔ ነኝ ማፈቅር ብላ ያቺኛቱም እንደዛው አትሆንህም እሱ ፊት ማለት ነው። መልስ እንኳን አልሰጣቸውም። መልስ እንኳን አጥሮታል እዛ ጋር ማለት ነው። ላይክ ሰብስክራይብ አድርጉ።
እኔ ዛሬ የመጣሁት ብዙዎቻችሁ ደስ እንዳይላችሁ ብዬ ነው። ይለያያሉ ብላችሁ አብርሽና ሩታ ሞት ነው የሚለያያቸው። በብዙ ነገር የተሳሰሩ ሰዎች ናቸው። በጊዜው ግን ሊናደድ ይችላል። አብርሽ የሚያደርገውን አያውቅም። የሷን ስሜት መረዳት አይፈልግም። በቃ እሱ የሚፈልገው ማሽቃበጥ ነው ብያችኋለሁ። ድሮም እንደዛ ነው። በቃ ቁርጥ ያለው ህይወት መኖር ስለማይፈልግ ነው። ግን አሁን ደንግጧል ብዬ አስባለሁ። የሷን ማንነት ያቃል ብዬ ተስፋ አደርጋለሁ። በብዙ ነገሮችን ልቤን ሰበርሽኝ፣ ያን ያለፈ ነገር አታንሺ እያለት ነው። ልቤን እኮ ይመልስሽ እያደማሹ ነው፣ ባለፈ ነገር አትወቅሽኝ እያለ ነበር። እንግዲህ ገብቶት ከሆነ ነገ ተነገ ወዲያ ሰላም ወርዶ ይመጣሉ ብለን ተስፋ እናደርጋለን። ነገር ግን አሁንም እንደዛ ሴቶችን እየቀጠረ የሚያመጣ ከሆነ አብርሽና ሩታ መገናኛቸው በጣም ይርቃል ብዬ አስባለሁ። ማለት እሷ የምፈልገው ጧሃራ ወንድ ነው፣ ያልተነካካ ወንድ፣ የተነጀሰ ወንድ አፈልግም። እሱ ደግሞ ሴቶችን እያሽቃበጠ ለመኖር ከሆነ አላማው ያ ከፉ ነው። እንግዲህ ምንም ሰው ላይ በልመና ትዳር የለም። መስማማት አንድነት ከሌለ የሰው ልጅ እናንተ ፈርታችሁና በፍራትና በልመና ትዳር አትኖሩትም። ላይክ ሰብስክራይብ አድርጉ፣ አበረታቱኝ። እና ሩታዬና አብርሽ ይለያያሉ ብላችሁ ደስ ያላችሁ ሰዎች ካላችሁ ተስፋ ቁረጡ። እነሱ መቼም አይለያዩም። ነገር ግን አብርሽ አሁንም ድርጊቱን እንትን ስላለ ሩታዬ መመለሻዋ ሊርቅ ይችላል። የኒካ ሚስቱ ናት። ብዙ ነገር አፍርተዋል። ከብዙ ነገር የተያያዙ ሰዎች ናቸው። እኔ ይለያያሉ ብዬ ምንም አልደነግጥም። አዎ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ብዙ እንዴት ትማራላችሁ፣ ብዙ ሴቶች ትማራላችሁ ከነሱ ህይወት ብለን እናስባለን። የእሷን ደካማነት መሄጃ እንደሌላት አድርገው የሚቆጥሩ ወንድምና ወንድም ዛሬ ተምረዋል ብዬ ተስፋ አደርጋለሁ። ሩታ የትም አትሄድም፣ እኔም ብቻ ነው ወዳ መርጣ የመጣችሁ ብሎ አስቦ ከሆነ አብርሽ አሳይተዋል። የመቼም ልኳን ሴት ልጅ ተቆረጠች ምንም አይገድበንም። ለምን ቆማጣ አይደለንም እኮ የምሩ ጊዜ እኮ ለፍቅር ለቤት ለትዳራችን ነው እንጂ መስዋዕት የምንከፍለው የሰው ልጅ ምንም ቢሆን እኔ እንጃ ይገድበናል ብዬ አላስብም። ወላሂ ማጣት ማግኘት ደካማ እርጉዝና መውለድ ልጅ መያዝ እኔ ይገድበኛል ብዬ አላስብም። ማለት የሰው ልጅ አንድ አመት ቢንበሳቆል አንድ አመት እንደሚነሳ ቃለሁ። ፈጣሪን ከያዘ ደግሞ የሰው ልጅ የትም ይደርሳል። እና ሩታዬ አሁን የሚያደርገችው ልቧ ተሰብሯል። በጣም ስላልተረዳት ማለት ነው። ስላልተረዳት በጣም አልተረዳትም። አብርሽ ምን እንደፈለገች ምን እንደምትል ለራሱ ለመስማት ብቁ አይደለም፣ ገና ነው። እሷም አሁን በቃ አጥፍቻለሁ ብለህ ጥፋትስ ሲገባህ ትለምነኛለህ፣ እመጣለሁ። አለበለዚያ አሁን በእንደዚህ አልፈልግም፣ ረፍት ያስፈልገኛል ነው ያለችው። እውነቷን ነው። በአሁን ሰዓት እሷ መጨቃጨቅ ሌላ ነገር ማየት አትፈልግም። በቃ ሰው ናት። ወላሂ ሰው ልጅ አይመርም። እኛ አሁን አልተሰለቻችሁም? ሁልጊዜ አንድ አይነት ህይወት ሲያመጡ ጭቅጭቅ ምናምን አልሰለቻችሁም? እኔ በጣም ነው የሰለችኝ። በጣም ነው የሚያስጠላው በእውነት። ሩታም ሰልችቷታል። እንደ ድሮ ትታገሰኛለች የሆነ ነገር ምናምን ብለህ አስበህ እንደው አብርሽ ወላሂ ይሰለቻል። አንተ ለራሱ አለማስጠላቱ ስታየው ቪዲዮውን አዳምጠህ ነው የምልቀው። እርግጠኛ ነኝ አይተህ ሩታን እንደሚያሰድብ አውቀህ ሩታን ዝቅ እንደሚያረጋቀህ እንደምትለቀው ዩቲዩበር እስከሆን አውቀዋለሁ። 3-4 ያዳምጬ 10 ሰው ባገኝበትም ልልቀቀው ብዬ ነው የምለቀው እንጂ ዝም ብዬ አልለቅም። ቪዲዮውን ይሄን ሰርቼ መልሼ ነው የማዳምጠው። ግድ ነው ያን ነገር ግን አውቀህ አዳምጠህ ነው የምትለቀው። ይሄ ምንድነው? እሷ የትም አትሄድም፣ በእጄ ገብታለች፣ ቤተሰቧን አልፈልግም ብላ እኔ መርጣለች፣ የትም አትሄድም ነው። አይቻልም፣ እንደዛ አይቻልም። ፍቅር በሰዓቱ ይፈቀራል፣ ይሞታል፣ ብዙ ነገሮችን እንተዋለን። ነገር ግን በላያችን ላይ ጨዋታ ከተጀመረብን ሴት ልጅ ቆራጥ ነን፣ ማንኛችንም ነን። ሩታ ብቻ አይደለችም። ወንድ ልጅ እንዲጫወትብኝና እንዲዝትብኝ የሆነ እንዲያስፈራራኝ አልፈቅድለትም። ማን ነው እሱ? ማን ነው? መጀመሪያ እኮ ወዶ ፈቅዶ ነው ሊያገባኝ የሚችለው። ዝም በሰው ሆይ አይደለም የሚያገባኝ። አምኖበት ትሆነኛለች፣ አይ እዘልቃለሁ ብሎ አይምሮን አሳምኖ እስከገባበት ድረስ ማንም ሰው ቢጮህ ምንም አይመስለኝም እኔ። እና ሩታ የሚያሳየችን ያ ባህሪ ነው። አብሽሩ የሩታ ፋሚሊዎች፣ አትደነጋገጡ፣ አይዟችሁ፣ ነገሮች ይስተካከላሉ። ነገ አንድ ላይ መጥተው ያስደስቱናል።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ እስከ መጨረሻው አይታችሁ የተሰማችሁን መጻፍ መብት አላችሁ።